ሰላም ጓደኞች፣ እንደ አውሮፓውያን አቆጣጠር በ1945 ታህሳስ 5 ቀን ከሰዓት በኋላ 10 ሰዓት ላይ 5 ቶርፒዶ የአሜሪካ ባህር ኃይል ቦምብ ጣይ አውሮፕላኖች ከፍሎሪዳ ተነስተዋል። ይህ ተልዕኮ በረራ 19 ተብሎ ይጠራ ነበር። የ3 ሰዓት የረዥምና የመደበኛ የሥልጠና ተልዕኮ ነበር። ምንም የተለየ ነገር አልነበረም። በቀላሉ መደበኛ ተልዕኳቸውን ለመምራት ብቻ ይበሩ ነበር። በአውሮፕላኑ ውስጥ 14 የበረራ አባላት ነበሩ። በበረራ መሪያቸው ከፍተኛ ልምድ ባለው አብራሪና የጦር አርበኛ ቻርልስ ካርሎይ ቴይለር መሪነት እነዚህ 5 አውሮፕላኖች ከፍሎሪዳ ወደ ምስራቅ አቅጣጫ እየበረሩ ነበር። ሁሉም ነገር እንደተለመደው ነበር። የአየሩ ሁኔታ ግልጽ ነበር። ነገር ግን ከበረሩ ከ2 ሰዓት በኋላ የቡድኑ መሪ ኮምፓስ ውስጥ ድንገተኛ ችግሮችን ማየት ጀመሩ። ኮምፓሳቸው በድንገት መስራት አቆመ። የመጠባበቂያ ኮምፓሱ አወጡ። ነገር ግን የመጠባበቂያ ኮምፓሱም እንዲሁ አይሰራም። ስለዚህ ትክክለኛ ቦታቸውን መወሰን አልቻሉም። የሌሎቹ አውሮፕላኖችን አብራሪዎችን ጠየቋቸው። ነገር ግን የእነዚያም መሳሪያ ችግር ነበረበት። ቻርልስ ካርሎይ ቴይለር የቡድኑ መሪ ኮምፓሱ ከተበላሸ በኋላ በራዲዮ ስርጭት ላይ ፍጹም ግራ የሚያጋቡ ምልክቶችን አየ። የአየር ሁኔታው እየባሰ ሄደ። ምሽት 4:56 ላይ ቴይለር አውሮፕላኖቻቸውን በሜክሲኮ ባህር ሰላጤ ላይ እየበረሩ እንደሆነ ያምናል እና ወደ ፍሎሪዳ ለመመለስ ወደ ምስራቅ መብረር እንደሚያስፈልጋቸው አሰበ። ስለዚህ የቀሩትን አውሮፕላኖች ወደ ምስራቅ እንዲበሩ አዘዛቸው። ነገር ግን አንዳንድ የበረራ ሰራተኞች ከፍሎሪዳ በስተ ምስራቅ እየበረሩ እንደሆነ ያምኑ ነበር እና ወደ ምዕራብ መብረር እንደሚያስፈልጋቸው። ከዚህ ትዕዛዝ በኋላ እነዚህ አውሮፕላኖች አንዱ የሬዲዮ ስርጭት ላከ። ይህ የሚያሳየው አንዳንድ የአውሮፕላኑ አባላት ወደ ቤታቸው ለመመለስ ወደ ምዕራብ መብረር እንዳለባቸው ማመናቸውን ያሳያል። ነገር ግን የአየሩ ሁኔታ እየተባባሰ ቀጥሏል። ብዙ ሳይቆይ ጀንበር ጠለቀች። በዚህ ጊዜ አውሮፕላኖቹ ከፍሎሪዳ በስተ ምስራቅ 370 ኪሎ ሜትር ርቀት ላይ እንደነበሩ ይታመናል። ምሽት 7 ሰዓት ከ4 ደቂቃ ላይ የመጨረሻው የሬዲዮ ስርጭት ከቴይለር ተገኘ። ከዚህ በኋላ ሁሉም 5 አውሮፕላኖች ለዘላለም ጠፍተዋል። እስካሁን ድረስ ስለ እነዚህ አውሮፕላኖች ምንም ፍንጭ የለም። የት አሉ? ምን አጋጠማቸው? የበረራ ቁጥር 19 ከጠፋ በኋላ ለፍለጋና ለአደን የማሪን አውሮፕላን 13 ሰዎችን አሳፍሮ ተነሳ። በረራ 19 ለማግኘት ተልዕኮ ላይ ነበር። ነገር ግን እነርሱ ሲፈልጉ እነሱም ጠፉ። በመጀመሪያ በረራ 19 14 ሰዎች ጠፍተዋል እና ከዛም 13 የማሪን አውሮፕላን ጠፍተዋል። ከዚህ በኋላ ለቀናት ከፍተኛ የአየርና የባህር ፍለጋ ሥራ ተሰርቷል። ሁለቱንም አውሮፕላኖች ለመፈለግ በወቅቱ ከነበሩት ትላልቅ የፍለጋ ሠራተኞች ሥራዎችን ሰርተዋል። ነገር ግን ምንም ማግኘት አልቻሉም። የማንንም አካል ወይም የአውሮፕላኑን አካል አላገኙም። ሁሉም ነገር ጠፋ። የሚገርመው ነገር ሁለቱም አውሮፕላኖች የጠፉበት አካባቢ ተመሳሳይ ነው። ዛሬ ያንን አካባቢ ቤርሙዳ ትሪያንግል ተብሎ ይጠራል። ባለፉት 50 ዓመታት ውስጥ 3000 መርከቦችና 100 አውሮፕላኖች በአትላንቲክ ውቅያኖስ ውስጥ በሚገኝ ምስጢራዊ የውሃ መስመር ውስጥ ጠፍተዋል። ይህን የዲያብሎስ ትሪያንግል በመባል ይታወቃል። የተንኮል አፈ ታሪክና የፍርሃት ምንጭ የሆነው ይህ የቤርሙዳ ትሪያንግል ነው። የቤርሙዳ ትሪያንግል በጣም ምስጢራዊ የውቅያኖስ ክፍል ነው። ከዚያ ከ100 በላይ አውሮፕላኖችና መርከቦች ጠፍተዋል፣ ድጋሚም አልተገኙም። ይህ አካባቢ የሚገኘው በአሜሪካ በፍሎሪዳ በፖርቶ ሪኮ እና በሰሜን በምትገኘው ሀገር ቤርሙዳ መካከል ነው። እንደዚህ ባለ 3 ማዕዘን ቅርጽ ይሰራል። በአጠቃላይ ይህ ቦታ ከ500,000 ካሬ ኪሎ ሜትር በላይ ይሸፍናል። የቤርሙዳ ትሪያንግል ወሬዎች ከ500 ዓመታት በላይ ዕድሜ ያላቸው። እንደ አውሮፓውያን አቆጣጠር በ1492 ክሪስቶፈር ኮሎምቦስ አዲስን ዓለም ለማግኘት ሲነሳ በዚህ አካባቢ ሲያልፍ ኮምፓሱ ሥራውን እንዳቆመ ዘግቧል። እናም አንድ ቀን ምሽት ወደ ሰማይ ሲመለከት አንድ እንግዳ ብርሃን አየ፣ የእሳት ኳስ የሚመስል እንግዳ ብርሃን እና ያ እሳት ኳስ ከሰማይ ወደ ውቅያኖስ ውስጥ ሲወድቅ አየ። ይህ ምስጢሩ መጀመሪያ ነበር። የሚቀጥሉት ጥቂት ዘመናት ለዚህ አካባቢ ብዙ ስሞች ተሰጥተዋል። የአትላንቲክ መቃብር፣ የጥፋት ባህር፣ ሳርጎስ መቃብር። እነዚህ ስሞች በ18ኛውና በ19ኛው ክፍለ ዘመን ውስጥ ጥቅም ላይ ውለዋል። ነገር ግን ቤርሙዳ ትሪያንግል የሚለው ስም በ1964 ለመጀመሪያ ጊዜ ጥቅም ላይ ውሏል። አርጎሲ በተባለው መጽሔት ላይ 1964 በቪንሰንት ኤች ጋዲስ የተዘጋጀ ጽሑፍ ገዳይ ቤርሙዳ ትሪያንግል የሚል ርዕስ ነበረው። ይህ የቤርሙዳ ትሪያንግል መጠሪያ ለመጀመሪያ ጊዜ ጥቅም ላይ ውሏል። በዚህ ጽሑፍ ውስጥ በቤርሙዳ ትሪያንግል ውስጥ ባለፉት በርካታ አስርተ ዓመታት ውስጥ ብዙ የጠፉ ነገር በእርሱ ውስጥ ተገልጸዋል። ሁሉም ለማግኘት ሞክሮ ነበር። በዚህ ውቅያኖስ አካባቢ ልዩ የሆነ ነገር እንዳለ በማሰብ
በዚህ ምክንያት ብዙ አውሮፕላኖችና መርከቦች ጠፍተዋል። ምንም እንኳን ለምን እንደተከሰተ በጽሑፍ ውስጥ ምንም ማብራሪያ የለም። ነገር ግን ይህ የቤርሙዳ ትሪያንግል እንቆቅልሽ በወቅቱ በጣም ተወዳጅ እንዲሆን አድርጎታል። በጣም ተወዳጅ ከመሆኑ የተነሳ ብዙ መጽሐፍት ተጽፈዋል። ብዙ ፊልሞችና የኮምፒውተር ጨዋታዎች ተሰርተዋል። በቤርሙዳ ትሪያንግል ላይም ዘፈኖች ነበሩ። ለሌሎች ክስተቶች ስንናገር በ1918 ሌላ አስፈሪ ክስተት ነበር። በወቅቱ ከነበሩት የዩኤስ የባህር ኃይል መርከቦች አንዱና ትልቁ እና በጣም ፈጣኑ ሳይክሎፕሰን ለአሜሪካ ባህር ኃይል በጣም አስፈላጊ ንብረት ነበር። በተለይም አሜሪካ በአንደኛው የዓለም ጦርነት መሳተፍ ስትጀምር ወታደሮችንና የድንጋይ ክሰልን ለማጓጓዝ ያገለግል ነበር። ማርች 4 ቀን 1918 306 ሰዎችን በዩኤስ ሳይክሎፕስ ተሳፈሩ። በዋሽንግተን አቅራቢያ ከምትገኘው ዌስት ኢንዲስ ባልቲሞር ከሚባል ከተማ ይህች መርከብ ወደ ብራዚል ጉዞ ጀመረች። ከሰዎች በስተቀር ይህ መርከብ 11,000 ቶን ማንጋዚን ጭኖ ነበር። ጉዞው 9 ቀናት ይወስድ ነበር። በመርከቧ ስትነሳ ሁሉም ነገር ጥሩ ነበር። አየሩ ግልጽ ነበር። በሚሄዱበት ጊዜ መርከቦቹ መልእክት ይልካሉ። ነገር ግን ይህ መልእክት ከዚች መርከብ የመጨረሻው መልእክት ነበር። ይህች መርከብ ጉዞዋን ከጀመረች በኋላ ምንም ዜና አላከችም። በድንገት ጠፋች። ይህ ሁሉንም አስደነገጠ። ከአሜሪካ የባህር ኃይል ትልቁ መርከቦች አንዱ ይህ ግዙፍ መርከብ እንዴት በድንገት ሊጠፋ ቻለ? ይህን ክስተት ምስጢራዊ ነው። ከዚህም የበለጠ አስፈሪ ክስተት ደግሞ የኤለን ኦስቲን ምስጢር ነበር። እንደ አውሮፓውያን አቆጣጠር በ1881 ኤለን ኦስቲን 210 ጫማ ርዝመት ያለው መርከብ በዕለቱ ከለንደን ወደ ኒውዮርክ በመጓዝ ላይ ነበር። ብዙ መርከቦች ይህን ጉዞ እያደረጉ ነበር። ነገር ግን በመንገድ ላይ ኤለን ኦስቲን ከቤርሙዳ ትሪያንግል አካባቢ ምንነቱ ያልታወቀ መርከብ አጋጠማት። ከውጭ ይህ ማንነቱ ያልታወቀ መርከብ ሙሉ በሙሉ መደበኛ ቢመስልም በዚህ መርከብ ላይ ምንም አይነት የሰዎች ዱካ አይታይም ነበር። መርከበኞቹ አልነበሩም፣ ሰዎችም አልነበሩም። የኤለን ኦስቲን ካፒቴን የሆነው ነገር ለማየት ወደ መርከቡ ለመሄድ ወሰነ። በመጀመሪያ መርከቧን ከዚች መርከብ ጋር አምጥቶ ለ2 ቀን ጠበቀው። ሰው ካለ ወይም የሰው ዱካ እንኳን ካገኘን በማለት ነው። ከመርከብ የሚመጣ ምላሽ እየጠበቁ ግን ለ2 ቀናት ምንም ምላሽ አላገኙም። ከዚህ በኋላ ካፒቴኑ እዚህ ማንነቱ ያልታወቀ መርከብ ላይ ቆመ። በዚህ አዲስ መርከብ ላይ ብዙ ነገሮች ነበሩ እና ሁሉም ነገር መሆን ያለበት ቦታ ላይ ነበር የነበረው። በዚያን ጊዜ ሰዎች ከወንበዴዎች መርከቦች የሚሰርቁትን የባህር ወንበዴዎች ጥቃት ይጠነቀቁ ነበር። ይህ ማንነቱ ያልታወቀ መርከብ ዘረፋ አልደረሰበትም፣ ምክንያቱም በዚህ መርከብ ውድ ዕቃዎች ሙሉ ሳይበላሹ ስለነበሩ ነው። በዚህ ምክንያት የኤለን ኦስቲን ካፒቴን የተወሰኑ ሰራተኞቹን በመርከቧ ላይ ለመላክ ወሰነ። መርከቧን እንዲያስነሱ እና በሁለቱም መርከቦች ጉዟቸውን እንዲቀጥሉ ወሰነ። በመጀመሪያዎቹ 2 ቀናት ሁለቱም መርከቦች በመደበኛነት ወደፊት ተጓዙ። በኋላ ግን ማዕበል መጣ እና መንገዳቸውን ለያየው እና ያ ማንነቱ ያልታወቀ መርከብ ጠፋ። አውሎ ንፋሱ ከቆመ በኋላ የኤለን ኦስቲን ካፒቴን መርከቧን ለመፈለግ ሞከረ እና መርከቧን ከተወሰነ ርቀት ላይ አያት። ወደ እርሷን በደረሰ ጊዜ በመርከቧ ላይ ምንም አይነት የሰው ልጅ አላገኘም። ከመርከቧ ወደ ሌላኛው መርከብ የላካቸው የመርከብ አባላት በድንገት ጠፍተዋል። የት ሄዱ? ምን አጋጠማቸው? አይታወቅም። መርከቧ ግን አሁንም አልጠፋችም። የኤለን ኦስቲን ካፒቴን መርከቧን ከእርሱ ጋር ለማምጣት በድጋሚ ሞክሮ መርከቧን እንዲመሩ ተጨማሪ መርከበኞችን ልኮ እንደነበር ይነገራል። ነገር ግን እንደገና ከጥቂት ቀናት በኋላ ሌላ ማዕበል ተፈጠረ እና ያው ታሪክ እንደገና ተደገመ። ይህ ማንነቱ ያልታወቀ መርከብ ተለየ እና በላዩ ላይ ያሉት አዲሶቹ የሰራተኞች አባላት እንደገና ጠፍተዋል። ኤለን ኦስቲን ስትመለስ የመርከቡ ባለቤት ይህንን ታሪክ ከሰማ በኋላ በጣም ስለፈራ መርከቧን ለጀርመን ኩባንያ ሸጠ። የዚህን መርከብ ስም ወደ ሜታ ተቀየረ። አዎ ልክ ነው። ማርክ ዙከርበርግ ፌስቡክን ወደ ሜታ በለወጠበት መንገድ ይህች መርከብም እንዲሁም ሜታ ተብላ ተሰየመች። ቀልብ የሚስብና አፈ ታሪክ አይደለም። ግን በሚያሳዝን ሁኔታ ጓደኞቼ ምናልባትም ይህ ክስተት ታሪክ ብቻ ይሆን? ክስተት በጣም የቆየ ስለሆነ በትክክል ማረጋገጥ አይቻልም እና በታሪክ በጣም ተወዳጅ የሆኑትን ታሪኮች ለትውልድ የሚተላለፉ ግን በትክክል የማይረጋገጡ እውነትን ማግኘት አይቻልም። እነዚያን ታሪኮች አፈ ታሪኮች እንላቸዋለን። የከተማ አፈ ታሪኮች። ብዙ ምክንያታዊ አስተሳሰብ ያላቸው ሰዎች የቤርሙዳ ትሪያንግል ከነዚህ አፈ ታሪኮች ውስጥ አንዱ እንደሆነ ያምናሉ። ከቤርሙዳ ትሪያንግል ክስተቶች በስተጀርባ ያለው ምንድን ነው? ለእሱ ብዙ ንድፈ ሐሳቦች አሉ። አንዳንድ ሰዎች የውጭ አገር ሰዎች መጥተው አውሮፕላኑንና መርከቦቹን ጠልፈው እንደወሰዱ እና እዚህም
ይዘው እንደወሰዱ የውጭ ዜጎች ተጠያቂ ያደርጋሉ። አንዳንድ ሰዎች በውቅያኖስ ስር አንድ ግዙፍ የባህር ጭራቅ እንዳለ ያምናሉ። ይህም ከመጥፋቱ በስተጀርባ ነው። አንዳንድ ሰዎች ይህን የውቅያኖስ አካባቢ ልዩ እንደሆነና አውሮፕላኑና መርከቦቹ እዚህ ሰምጠዋል ይላሉ። እነዚህ ንድፈ ሐሳቦች በእውነት ያልተለመዱ ናቸው። ስለዚህ ትንሽ ሳይንሳዊ በሚመስል ንድፈ ሐሳቦች ላይ እናተኩር። ከማብራሪያዎቹ አንዱ በመግነጢሳዊነት ላይ የተመሰረተ ነው። ጓደኞቼ፣ ነገሩ የምድር ሰሜን ዋልታ እና ማግኔቲክ ሰሜን ዋልታ ሁለት የተለያዩ ነጥቦች ናቸው። ስለዚህ በኮምፓስ ወደ ሰሜን ስትመለከቱ ኮምፓስ ወደ ማግኔቲክ ሰሜን ዋልታ ያመለከተ ነው፣ ግን ትክክለኛው የሰሜን ዋልታ ቅርብ የሆነ ቦታ ነው። ጂኦግራፊያዊ ሰሜን ዋልታ በመባል ይታወቃል። በመግነጢሳዊና በጂኦግራፊያዊ ሰሜናዊ ምሰሶዎች መካከል ያለው ልዩነት በተለምዶ ሰዎች ኮምፓስ ሲጠቀሙ ለዘመናት ሲደረግ እንደነበረው ይህን ግምት ውስጥ ያስገባሉ። ነገር ግን በምድር ላይ አንዳንድ አካባቢዎች አሉ። በእነዚህ አካባቢዎች ኮምፓስ ከተጠቀሙ መግነጢሳዊና ጂኦግራፊያዊ የሰሜን ዋልታዎች በተመሳሳይ ቦታ ይገኛሉ። ይህ የሚከሰትባቸው ቦታዎች አጎኒክ መስመሮች በመባል ይታወቃሉ። እነዚህ አጎኒክ መስመሮች በጊዜ ሂደት ይቀየራሉ። ነገር ግን እንዳለፉት 200 እና 300 ዓመታት የ0 ዲግሪ መስመር በቤርሙዳ ትሪያንግል አካባቢ ነበር። ይህ በመሰረቱ ግራ መጋባት ሊፈጥር ይችላል። በዚህ አካባቢ የሚቀጥለው እንግዳ ነገር በቤርሙዳ ትሪያንግል ውስጥ ያለው አካባቢ ጥልቀት የሌለው መሆኑ ነው። በሳተላይት ካርታ ላይ ስትመለከቱ ባሃማስ በካሪቢያን ደሴቶች በዙሪያቸው በቱርኩዝ ቀለም የተከበቡ መሆናቸውን ታያለ። በውቅያኖስ ውስጥ ያለው ይህ ቦታ ጥልቀት በሌላቸው ውሃዎች ረጅም ርቀት ላይ ተዘርግቷል። በዙሪያው ያለው ጥልቅ ውቅያኖስ በጥቁር ሰማያዊ ቀለም ሲወከል ማየት ይችላሉ እና ይህ ቦታ በሳተላይት ሲታዩ ጎልቶ ይታያል። በዚህ ምክንያት በጥንት ጊዜ መርከቦች ወደዚህ አካባቢ ሲመጡ ጥልቀት በሌለው ውሃ ምክንያት እዚህ ተጣብቀዋል ይባላል። ይህ አካባቢ በዓለም ላይ ካሉት ከፍተኛ አውሎ ንፋሶች ካለበት አካባቢ አንዱ ነው። ብዙ አውሎ ንፋሶች የሚታዩባቸውን አገሮች ደረጃ ከያዙ ቻይና ቁጥር 1 ላይ ትገኛለች። ከዚያም የዩናይትድ ስቴትስ በቁጥር 2 ትከተላለች። ኩባ በዚህ አካባቢ ትገኛለች እና በዩናይትድ ስቴትስ ውስጥ ብዙ አውሎ ንፋሶች የሚያገኘው የትኛው ግዛት ነው? ፍሎሪዳ በዚህ አካባቢ ውስጥ ይገኛል። ይህ አካባቢ አውሎ ንፋሶችን ያገኛል እና ሚቴን ሃይድሬትስ አራተኛው ማብራሪያ ነው። በውቅያኖስ ውስጥ ትልቅ ሚቴን ሃይድሬትስ ያላቸው አንዳንድ አካባቢዎች አሉ። በአውስትራሊያ ውስጥ ሳይንቲስቶች የላቦራቶሪ ሙከራዎችን አድርገው በውሃ ውስጥ ከመጠን በላይ የሆነ የሚቴን አረፋ ሲኖር የውሃው መጠኑ እየቀነሰ እንደሚሄድና የመርከቧን መንሳፈፍ መጠበቅ እንደማይችልና ከመርከቧ እንደምትሰምጥ ተናግረዋል። የውሃው የጨው መጠን ከፍ ባለበት ጊዜ የውሃው ጥግግት ሲጨምርና ለነገሮች ለመንሳፈፍ ቀላል እንደሚሆን ተመሳሳይ አመክንዮ ነው። እንደ ሙት ባህር ሁኔታ ወደ ውቅያኖስ ውስጥ የሚሰምጥ መደበኛ ሰው በሙት ባህር ላይ ሲንሳፈፋል፣ ምክንያቱም የውሃው ጥንካሬ ከፍተኛ ነው። በተገላቢጦሽ እዚህ ተመሳሳይ ነገር የተከሰተ ነው። በውሃው ውስጥ ሚቴን ካለ በውሃው ውስጥ ሚቴን የሚፈነዳ ከሆነ እነሱም ጭቃ እሳተ ገሞራ በመባል ይታወቃሉ። እሳተ ገሞራዎች በውሃ ውስጥ በሚፈነዱበት ጊዜ ሚቴን ይለቀቃል እና መርከብ በአካባቢ ላይ ከሆነ ከዚያ መርከቧ ምንም ማስጠንቀቂያ ሳይሰጥ ወዲያውኑ ወደ ውሃው ውስጥ ትገባለች። ዳግም እንዳይሰማ ይህ አስደሳች ማብራሪያ ነው። ነገር ግን በቤርሙዳ ትሪያንግል ውስጥ በጠፉ ነገሮች ሁሉ ማንኛውም ትክክለኛ ክስተት በሚቴን ሃይድሬትስ ምክንያት ስለመሆኑ ምንም አይነት ቀጥተኛ ማስረጃ አልነበረም። ይህ በቀላሉ በሳይንስ የተረጋገጠ ነገር ነው። ነገር ግን የማንኛውንም መርከብ መጥፋት ምክንያት እስካሁን አልተረጋገጠም። አምስተኛው ማብራሪያ በጣም አስፈላጊ ነው በእኔ አስተያየት፣ ምክንያቱም ይህ ከሰው ስነልቦና ጋር የተያያዘ ነው። ይህ ባደር-ሜሄንፎይ ውጤት በመባል ይታወቃል፣ ወይም ፍሪኩዌንሲ ኢሉዥን። የባደር-ሜሄንፎይ ውጤት ወይም የፍሪኩዌንሲ ኢሉዥን ስነልቦናዊ ተጽዕኖ ነው። ነገሮች የበለጠ ማስተዋል ስንጀምር በዙሪያችን ብዙ ጊዜ ማግኘት እንደጀመርን ይገልጻል። ከቤተሰቦ ውስጥ የሆነ ሰው አዲስ መኪና ሲገዛ ብላችሁ አስቡ። ያገኙት የመኪና ሞዴል ከገዙ በኋላ በሚቀጥለው ጥቂት ቀናት ወይም ወራቶች ውስጥ በመንገድ ላይ በነበሩት ጊዜ ሁሉ የገዙት መኪና ሞዴል የበለጠና የበለጠ ማየት ትጀምራላችሁ። በመንገድ ላይ አንድ አይነት ሞዴል ታስተውላላችሁ። ሞዴሉን ከገዙ በኋላ ብዙ ሰዎች እንደገዙ ሊሰማዎት ይችላል። በእውነቱ በመንገድ ላይ ያለው የመኪና ድግግሞች ብዙ አልተለወጠም። ልክ እንደ በፊቱ ከገዙት በኋላ የተለመደ ነው። ነገር ግን መኪናውን ስለገዛህ የበለጠ ማስተዋል ጀመርክ። ስለ ቤርሙዳ ትሪያንግል ተመሳሳይ ነገር ተነግሯል። ምንም እንኳን አንዳንድ ትላልቅ አውሮፕላኖችና መርከቦች በቤርሙዳ ትሪያንግል ውስጥ መጥፋታቸው እውነት ቢሆንም አስተውለ ከሆነ ግን በዓለም ዙሪያ ብዙ ቦታዎች በሁሉም ውቅያኖሶች ላይ ከቤርሙዳ ትሪያንግል ውጭ ያሉ የአውሮፕላኖችና የመርከቦች መጥፋት ታይቷል። የዚህ የቅርብ ጊዜ ምሳሌ አንዱ የማሌዥያ አየር መንገድ በረራ ነው። በቤርሙዳ ትሪያንግል አካባቢ አልጠፋም ነበር። ነገሩ ሰዎች የቤርሙዳ ትሪያንግል ሚስጥር ሲያጋጥማቸው ሰዎች እዚያ ለጠፉት ጥፋቶች እና ክስተቶች የበለጠ ትኩረት
መስጠት ጀመሩ። በቤርሙዳ ትሪያንግል ዙሪያ የተከሰቱት ክስተቶችና ከቤርሙዳ ትሪያንግል ውጭ የተከሰቱ ተመሳሳይ ክስተቶች ሰዎች ብዙውን ትኩረት አልሰጧቸውም። ጋዜጠኛ ላሪ ኩሼ የቤርሙዳ ትሪያንግል እንቆቅልሽ ተፈትቷል የተባለውን መጽሐፍ ደራሲም እዚህ መፍትሄ ላይ ደርሷል። መጀመሪያ ላይ የተከሰቱ አንዳንድ ክስተቶች ቢኖሩም ከጊዜ በኋላ ግን የቤርሙዳ ትሪያንግል ምስጢራዊነት ጎልቶ ሲወጣ አንዳንድ ሰዎች ታሪካቸውን መፍጠር እንደጀመሩ ጽፏል። ምስጢራዊ መንቀጥቀጥ ነበር። አንዳንድ ታሪኮች ሙሉ በሙሉ የማይረቡ ነበር እና በእውነቱ አልተከሰቱም ነበር። የነገርኳችሁ የኤለን ኦስቲን ታሪክ ከእንደዚህ አይነት ፈጠራዎች አንዱ ነው ተብሏል። በቤርሙዳ ትሪያንግል ውስጥ የሚጠፉ አውሮፕላኖችና መርከቦች፣ በቤርሙዳ ትሪያንግል ውስጥ ያሉ ምስጢራዊ መጥፋት፣ በቤርሙዳ ትሪያንግል ውስጥ በተደጋጋሚ እንደሚከሰት ምንም አይነት ማስረጃ እንደሌለ የአሜሪካ ብሔራዊ የውቅያኖስና የአካባቢ አየር አስተዳደር ገልጿል። እንደዚህ አይደለም፣ በሌሎች የውቅያኖሶች አካባቢዎችም ተመሳሳይ ምስጢራዊ መጥፋት እናያለን። የዩናይትድ ስቴትስ የባህር ጠረፍ ጠባቂዎች የቤርሙዳ ትሪያንግል አደገኛ ቦታ መሆኑን እንኳን እንደማይገነዘቡት ያሳያል። በቤርሙዳ ትሪያንግል ውስጥ ያለው አካባቢ በሕገ ወጥ የሰዎች አዘዋዋሪዎች መያዙ አንዳንድ ምስጢሮችን ሊፈጥር ይችላል ብለዋል። የቤርሙዳ ትሪያንግል አካባቢ ብዙ መርከቦችና አውሮፕላኖች ትራፊክ ያያል። ለዛም ነው እዚህ የመከሰት ዕድላቸው ይጨምራል። የቤርሙዳ ትሪያንግል ብዙ ጊዜ በአውሎ ንፋሶች ስለሚወሰድ እና የባህር ሰላጤው ጅረት መኖሩን በማጣመር መርከቦች አልፎ አልፎ ሊሰምጡ የሚችሉበት ለምን እንደሆነ ለመረዳት አስቸጋሪ አይደለም። ይህ አካባቢ ብዙ አውሎ ንፋሶችን እንደሚመለከትና ውሃው እዚህ ጥልቀት የሌለው መሆኑ ካስታወሱ ለቤርሙዳ ትሪያንግል ምስጢራዊነት ቀጥተኛ መልስ ደርሰዋል። ነገር ግን በተደጋጋሚ አውሎ ንፋሶች ቢኖሩም WWF በ2013 ዝርዝር ጥናታቸው ሲያካሄድ ለዓለም 10 በጣም አደገኛ የውሃ መጓጓዣ አካላት በ10ኛ አደገኛ ውሃዎች ውስጥ የቤርሙዳ ትሪያንግል አካባቢ በዝርዝር ውስጥ አልገባም። በቀላል አነጋገር ምስጢራዊ መጥፋት ከቤርሙዳ ትሪያንግል ጋር ምንም ግንኙነት የለውም። ክሪስቶፈር ኮሎምበስ ውቅያኖስ ውስጥ ሲወድቅ ያየው የእሳት ኳስ ምን እንደሆነ አሁን ጠይቁ ይሆናል። ለእሱ ቀላልና ሳይንሳዊ መልስ አለ። የሳይንስ ሊቃውንት በእውነቱ በክሪስቶፈር ኮሎምበስ የታየ ሜትሮ ነበር ብለው ያምናሉ። ውድ የቻናሌ ተከታታዮች በዛሬው ፕሮግራም አስተማሪ ነገር እንዳገኛችሁበት ተስፋ አደርጋለሁ። ለቻናሌ አዲስ ከሆናችሁ ቻናሉን ላይክ ኤንድ ሰብስክራይብ በማድረግ ወዳጅነታችንን እናጠናክራለን። እስከነበረን ቆይታ ድረስ ስለተከታተላችሁኝ አመሰግናለሁ።